الله راسو هداية የሂዳያ የራሱ ስሪት አለው። በቃ አላህ ነው ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻእ አላህ ቁርአን ላይ የተናገረው ማለት ነው። ስለዚህ የኛ ሚና ራሳችንን አኸራችን ላይ ጉዳት እንዳይደርስ ጠብቆ ዳዕዋ ማድረግ ነው እንጂ የሆነ ኢምፓክት እንፈጥራለን ተብሎ በብልሃት ውስጥ ምናምን የሚታለፍ ነገር አይደለም። ሸሪዓውን ጥብቀን እንሰራለን ካሉ ለመተው ነው የሚሻለው። ኢንሻአላህ ይሄን ለመጀመሪያ ያክል ነው። ጀዛከላሁ ኸይረን። ወአለይኩም ሰላም ወራህመቱላሂ። ቀጥል ሰዓት ሐሳብ የለኝም። እሺ ሰላም አለይኩም ሁላችሁንም ብያለሁ። እኔ የተወሰኑ ሀሳቦችን ለማንሳት ፈልጌ ነው። የሚረብሽ ድምጽ የለም? አንዳችሁ ንገሩኝ። ውጪ ስለሆነ ያለሁት ኢንሻአላህ የሚረብሽ ድምጽ ከሌለ ቀጥል። የለም። እሺ አንድ ዳዋ በምናረግበት ጊዜ አንዱ በጣም በቃ ደረታችንን ሊያስነፋ የሚገባው ነገር እኛ ሰዎች ጋር ያለውን ሀሳብ ለመሙላት ወይ ሰዎች ላይ የሆነ ነገር ለመፍጠር አይደለም እየተራመርን ያለው ጉዞ ማለት ነው። በቃ ምን እየተፈጠረ እንዳለ ከአላህ ጋር እንተሳሰበዋለን። እኛ አልሐምዱሊላህ እኔ እስከማውቀው ድረስ እንግዲህ እኔ ከሰለሙ ሰዎች ሊሆን ይችላል፣ ከምንም ነገር ሊሆን ይችላል። እኔ በሀቅ ነው እየሰሩ ያሉት እና ሀቁን ደግሞ ለሰው ብዬ አይደለም ለሰው ማባራት አልፈልግም። ከአላህ ጋር ነው የምተሳሰበው። ዋሻውም አልዋሻውም ማለት ነው። እና ይሄ ነገር አለ። ይሄ ነገራችን ደረታችንን ያስነፋናል። እና ሌላው ደግሞ ትልቁ ነገር አላህ ያግዘናል። ወላሂ ነው የምላችሁ ማለት ነው። እኔ አሁን አልሐምዱሊላህ ሰልሜ ነው አይደለም ሙስሊም ነበር የሚሉ ይችላሉ። እኔ አልጋጋጥም ያንንም እንትን ለማለት ግን ከኛ ጥረት ባሻገር እኔ አሁን ለምሳሌ እኔ ባለሁበት አካባቢ ከብዙ ወንድሞች ጋር ተግባብተን ብዙ ነገር እንሰራለን እና የኛ መግባባት አቅም እስኪላችን ጨምሮ ምናምን ሲሆን አላህ ያግዘናል። በደንብ ነው የሚያግዘን የአላህን ስራ ያለ ወላሂ ነው የምላችሁ ማለት ነው። እና ሌላው ነገር ደግሞ ምንድነው ሁሉም ጥርጣሬ ላይ ነው ያለው። በጣም ብዙ ነገር እየገለጠን ያለ ነው እና በቃ ያንን ጥርጣሬ ማፍረስ አልተቻለም። ስለዚህ ይሄ የተፈጠረውን ጥርጣሬ የሆነ በቃ በመረበሽ በመበጥበጥ ወይ ደግሞ የማቅለል በማስመሰል ነው እንትን እያሉ ያለው። እውነት የሌለው ነገር ደግሞ መጨረሻው ይፈርሳል እና በቃ ባለንበት እችን ራሱ ብናስጠብቅ በጣም ብዙ ነው እንትን ያሉ እና እኔ ሰው ወደ እስልምና ዳዕዋ አድርጎ የማምጣት ምናምን ችግር አለ ብዬ አላስብም። ችግር አለ ብዬ የማስበው ነገር ምን መሰላችሁማ? አሁን ለምሳሌ እኔ ካለኝ ኤክስፒሪየንስ አንፃር ልክ ሰዎች ሲሰልሙ በቃ ወደ ቁርአን ነው የሚገቡት። እኔ ይህንን ነገር አልደግፉም በተአምር ማለት ነው። እኔ ሰዎች ሰልመው ልክ ሲከፍሩ እንዴት እንደምቃጠል እንዴት እርር እንደሚያደርገኝ ማለት ነው። እኔ አሁን በዚህ በዳዕዋው ስራ ላይ እንትን ሰለምቴዎችን የማስተማር ምናምን እንደዚህ አይነት ነገሮች ነው ይደክመኛል። ምክንያቱም ብዙ ነገር አለ ብዙ ነገር ማለት ነው እና እኔ ሞር ፎከስ አድርጌ የመጣሁ ያለሁት ሰዎችን ወደ እስልምና የመጣራት ምናምን ነገር ማለት ነው እና እኔ ጋር ሙር ያለው ነገር ይሄ ነው እና በተረፈ ደግሞ መጥቶ በውስጥ የሚያናግሩ ሰዎች አሉ። በጣም ብዙ ሰዎች አሉ ያውቃሉ ይህንን ነገር አውጥቶ ስለ እስልምና ማስረዳት ምናምን ነገር። እኔ አሁን ይህንን ከያዝኩ የሆኑ ሰዎች ደግሞ እነዚህ ሰዎች እስልምና ላይ እንዲቆዩ ጠንካራ ማድረግ መቻል አለብን። ስለዚህ እኔ ከቁርአን ሰለምቴዎች ይጀምራሉ የሚለው ነገር እኔ ብዙም አልስማማበትም እስካሁን ድረስ ካየሁት ማለት ነው። ምክንያቱም ጠንካራ ነገር ይገጥማቸዋል ብዬ ጠንካራ ነገር ይይዛሉ ብዬ አላስብም። ስለዚህ ምንድነው መማር ያለባቸው? ወዲያውኑ እንደገቡ ስለ እስልምና መሰረታዊ ነገር ክርስትናና እስልምና መካከል ያለው ትልቁ ልዩነት እዚህ ላይ በደንብ ቤት ማሳት መቻል። በቃ ልጆቹ መጀመሪያ መጠንከር አለባቸው። የትኛውም ሰለምቴ ቁርአን ቀርቶ እኔ ይጠነክራል ብዬ አላስብም። ምክንያቱም ሾዎች ይፈጠራሉ፣ ጥርጣሬ ውስጥ ይገባሉ እና በዛ በኩል ደግሞ እየተሰራ ያለ በጣም ብዙ የሚያስጠላ ነገር አለ፣ በጣም ብዙ ማለት ነው። እና እዚህ ነገር ላይ ቢታሰብበት ብዬ አስባለሁ። እና እኔ ከሰለምኩ በኋላ እኔ አንድ ቀን ጥርጣሬ ተፈጥሮብኝ አያውቅም። ምክንያቱም ስለ እስልምና በደንብ ተምሬ ነው እንትን ያልኩት ማለት ነው። ያው መቅራት ግዴታ ነው፣ ግን ከመቅራት ይልቅ ዋናው እስልምና ትምህርቱ ላይ በስነ ስርዓት ቢማሩ እነዚህ ልጆች ይጠነክራሉ። ካልሆነ እያሰለሙ መውሰድ እያሰለሙ ማክፈር ነው የሚሆነው። እንደዛ እንዳይሆን በስነ ስርዓት መሰረታዊ የሆነ ስለ እስልምና ትምህርት ተምረው ይጠንክሩ። መቅራቱ ይደርሳል። ምክንያቱም ቁርአን እያስቀረናቸው አንድ የሰለመ ሰው ቁርአን ቀርቶ የሆኑ ክርስቲያኖች መጥተው በውስጥ ሊያፋጡት ይችላል። ብዙ ነገር ሊፈጠር ይችላል። እዛ ጋር የቀረውን ነገር ለነሱ ሊመለስላቸው አይችልም። ጥርጣሬ ውስጥ ነው የሚገባው። ወዲያውኑ እንዲህ የሚሰራውን ስራ ያው እንግዲህ ለሁላችሁም ታውቃላችሁ ማለት ነው። ስለዚህ ቁርአን እየቀሩ መማር የሚችሉ ከሆነ አሪፍ፣ የማይቻል ከሆነ ግን ለትምህርቱ
ቅድሚያ ቢሰጥና እነዚህ ልጆች በጣም በጣም ጠንካራ እስልምና ላይ ጠንካራ የሆነ አቋም ቢኖራቸው እንትን ነው ያለውን ብንጠብቅ ይቻላል፣ የሌለውን ለመሳብ ከምንሞክር ማለት። ምክንያቱም እየፈጩ ጥሬ ነው የሚሆነው ካለ በዛ። ስለዚህ እሱ ትምህርት ላይ ቢታሰብበት ብዬ አስባለሁ። በዛ በኩል በጣም የሚያሳስበኝ ነገር ስላለ ነው እና እዛ ትምህርት ላይ እስልምና ትምህርት ላይ በደንብ ተምረው ጠንካራ የሆነ መሰረት ካላቸው ያው ለሌላው ነገር ሰፊ ጊዜ ይኖራል። ቢያንስ አጠንክረናቸዋል ብለን አንጨናነቅም፣ አንጠራጠርም። ምን ያሁን ሰዎች ከሰለሙ በኋላ ጭንቀቴን ልነግራቸው አልችልም። እየሄድኩ አናግራቸዋለሁ፣ በውስጥ ምን ተፈጠረላቸዋለሁ። እንደውም እኛ ራሱ ካሰለምናቸው በኋላ ምንም እስልምና ላይ ጥያቄ ካላቸው ጠይቁ እንላቸዋል። ምክንያቱም የሚፈጥሩባቸውን ሹባ እናውቃለን። ስለዚህ ጠንካራ እንዲሆኑ መጀመሪያ ስለ እስልምና በስነ ስርዓት እስልምና ምንድን ነው የሚለውን ነገር በጥሩ ሁኔታ ቢማሩና ሌሎቹ ነገሮች በቀጣይነት ቢመጣ አሪፍ ነው ብዬ አስባለሁ። በተረፈ ሀቁን አላህ ያውቀዋል። ወይ ሀቢ አፉ በለኝ ሚስ አንደርስታንድ ያደረጉ ሰዎች ስላሉ አንድ እሱን እኔ ጃን በረንብ ስለተረዳሁት ቁርአን ሲል ቃይደቱን ኑራንያን ለማለት ፈልጎ ነው። ማለት አንዳንዴ አንድ አመት ድረስ ቃይደቱን ኑራንያን እያፋገጠን የምናስተምርበት ሁኔታ ይኖራል። ምንም አይነት የእስልምና ትምህርት እውቀት ሳይኖራቸው ረጅም ጊዜ ቃይደቱን ኑራንያ አሊፍ በል ባት በልታ ጂም እያልን ረጅም ጊዜ የምንፈጅበት ሁኔታ አለ እንጂ እስላማዊ አሁን ጃቢር እየተናገረ ያለው እስላማዊ ትምህርት እኮ የሚወጣው ከቁርአን ነው። ሌላ ከምንም የሚመጣበት የለም። ቤዚክ የሆነ ቁርአን የእስልምና ትምህርት የሚማሩት ቁርአንን ነው። ቁርአን ማለት እስልምና ውስጥ መሰረታዊ የሆኑ ትምህርቶችን በረም ወጥ ተደርጎ የሚማሩበት ሁኔታ ማለት ነው። ስለዚህ መሰረቱን የሚይዙትም የሚገኘው ከቁርአን ነው። ስለዚህ ጃቢር እያለ ያለው የቃይደቱን ኑራንያን አረብኛ ንባብ ትምህርትን ረጅም ሰዓት ሌላ ትምህርት ቀርቶ በቃ ረጅም ጊዜ አንድ አመት ምናምን ጊዜ ድረስ እሱ ላይ ቆይተው ወይም ወራቶች እሱ ላይ ቆይተው በኋላ ላይ ግን ምን ስለ እስልምና ታውቃላችሁ ሲባሉ አሊፍ ከስራ ነው፣ አሊፍ ዳማ ነው፣ አሊፍ ይሄ ሊሆን አይገባም። እስልምና የመሰረታዊ የሆነ ትምህርትን ሊይዙ ይገባል። ጃቢር ተረድቻለሁ ይመስለኛል። እሺ ያው እንትን ነው ቁርአን መቅራት ነው ያልኩት። ምክንያቱም አንዳንድ ሰዎች አንድ አመትም እስሚዞ እንዳለ የሚቀሩት አሉ እና ግን የሆኑ ክርስቲያኖች መጥተው በውስጥ ጓደኞች ሊሆን ይችላል ቢያፋጥጧቸው ምንም የሚመልሱት ነገር የለም። ቁርአን ቀረው ከማለት ወይ ደግሞ ይሄ ቂራቱን ከመቅራት ሌላ የዘለለ ነገር አያደርጉም። ግን መሰረታዊ የሆነ ነገር ያስፈልጋቸዋል። እኔ አሁን በኮንፊደንስ ነው የምንቀሳቀሰው ማለት ነው። ስለ እስልምና መሰረታዊ የሆነ ነገር አውቃለሁ። ከዛ ነው ወደ ቁርአን የገባሁት ማለት ነው። ቁርአን ላይ ገና ነኝ በጣም ግን እስልምናን ጠንቅቄ ነው የማውቀው። ስለዚህ እነዚህ ልጆች መጀመሪያው እስልምና ላይ መሰረት የሆነ ነገር ቢኖራቸው ይህን ነገር መቀነስ ይቻላል ማለት ነው። በተረፈ አሁን ባለው ነገር እኔ በጣም ደስተኛ ነኝ። አሪፍ ነገር ያለ ይመስለኛል። መጨመር የምፈልገው ነገር በመጨረሻ ምንድን ነው እኛ መካከል ማን ምን አቅም አለው የሚለውን ነገር ብንሞክርና እዛ አቅም ላይ ለመሰራት ቢሞክር እስሚዝ የሆነ አቅም ካለው እሱን አቅም አይተን እሱ አቅም ላይ እንዲበረታ ፑሽ ብናደርገው ምናምን ነገር መተባበሩ ቢኖር ምናምን። ግን አሁን አሪፍ ነው ያለው። አላህ ይርዳን፣ አላህ ይጨመርበት፣ በዚሁ ያስቀጥለን ነው የምንለው። በተረፈ በዚህ የምንቀጥል ከሆነ በጣም አሪፍ ላይ ነው ያለ ነው እና እንደዛ ለማለት ነው። ካበዛው አፉን ቀጥሉ። ኦኬ ጀዛከላሁ ኸይር ጃቢር። አሁን መጨረሻ ላይ ምን ሀሳብህን ያገኘሁት ምንድን ነው ያው ከመሰረቱ ሰዎች ወደ እስልምና ሲመጡ መሰረቱን ማወቅ አለባቸው የሚል እምነት አለኝ እኔ። እስልምና ምንድነው የሚያስተምረው የሚለውን ነገር ቢያውቁ ይሻላል። ብዙ ጊዜ ተናግረነዋል። ወደ እስልምና ከመምጣታችሁ በፊት አትሊስት ስለ እስልምና መሰረታዊ ትምህርቶች እወቁ። ሳታውቁ ባትመጡ መልካም ነው። ዝም ብሎ የሚመጣ ሰው የሆነ ያለ ምክንያት የመጣ ያለ ምክንያት ነው የሚወጣው። እስልምናን ሳያቅ የመጣ ሰው ሳያቅ ነው የሚወጣው። ሰዎች ከእስልምና ሲወጡ ስታዩ ያ ያወጣውን ሰው በእርግጠኝነት ብትጠይቁት ስለ እስልምና የሚያውቀው ታሪክ የለውም። እስልምናን አውቆ የወጣ ሰው እኔ በህይወት ዘመኔ 20 ምናምን ዓመት አይቼ አላቅም እስካለሁ ድረስ በህይወት አሁንም ድረስ እስልምናን አውቆ የለቀቀ ሰው የለም። ያናገርኳቸው ሰዎችም አሉ፣ ግን እስልምናን ያልተረዱ እስልምና ምን እንደሆነ ያላወቁ ሰዎች ናቸው እንጂ ሰው እስልምናን አውቆ ከእስልምና ሊወጣ አይችልም። ስለዚህ ሲጀመር ስትመጡ ዲኑን አውቃችሁ ነው። እስልምና ምንድን ነው የሚለውን አውቃችሁ ነው። መሰረታዊ ትምህርት ምንድን ነው የሚለውን አውቃችሁ ነው። የሙስሊሞች አለባበስ ደስ ስለሚላችሁ አትምጡ። ያለ ምክንያት ስትመጡ ያለ ምክንያት ትወጣላችሁ። የሆነ መንዙማ ሰምታችሁ ምናምን ያማርኳችሁ መምጣት የለባችሁም። ከድሮ ጀምሮ እንደዛ ነው የምንለው። ነሺዳ አዳምጣችሁ ምናምን እንደዛ የሚያደርጉ ሰዎች እኔ አውቃለሁ። ቲክቶክ ላይ አሁን ክርስቲያን ሆነው በነሺዳ ነው የሚሰሩት። ነሺዳ ምናምን እንትን ያደርጋሉ። ከዛ
የሆነ ሰዓት ላይ ደግሞ ይማረኩና ሻሃዳ መያዝ አለብኝ ይላሉ። እንደዚህ አይደለም የሆነው። በነሺዳ ከመጣ በመዝሙር ትከፍራለህ። ነሺዳ ከሳበህ መዝሙር አዲስ ሲለቀቅ ደግሞ ያ ሊማርክ ይችላል። ድምፅ ከሆነ ቅላጼ ከሆነ አንተን የሚማርክ የድምፅ አወጣት ዜማው ከሆነ እንትን የሚያደርግ ዘርፌ ታከፍራለች ነገ መዋዝ የሚያሰልም ከሆነ። እንደዛ አይደለም መሆን ያለበት። መሆን ያለበት ምንድነው? ዲኑን አውቃችሁ ነው መምጣት ያለባችሁ። ለአላህ ብላችሁ ነው መምጣት ያለባችሁ። መሰረቱን ሳታውቁ ከመጣችሁ በቀላሉ ማንም ይጫወትባችኋል። አረም ነው የምትሆኑት። ማንም ነው የሚነቅላችሁ። ኦኬ፣ ባዶ ሆናችሁ ከመጣችሁ ማንም ይሞላችኋል። ባዶ የሆነ ባልዲ የፈለጋችሁት ነገር ብትደፉበት ይቀበላል። ቆሻሻውንም ይቀበላል፣ ውሃውንም ይቀበላል። እንደዛ መሆን የለባችሁም። ስለዚህ ሲጀመር ከክርስትናም ስትወጡ የምትወጡበትን ምክንያት ማወቅ አለባችሁ። ዝም ብላችሁ ንቅል ብላችሁ መምጣት የለባችሁም። ክርስትና ምንድን ነው? ፍጡር እንደሚመለክ መረዳት አለባችሁ። ስላሴ የሚባል ነገር እንዳሌለ መረዳት አለባችሁ። ኦኬ፣ ኢየሱስ አምላክ እንዳልሆነ አውቃችሁ መምጣት አለባችሁ። ሁለት ልብ መሆን የለባችሁም። አንድ ልብ መሆን አለባችሁ። እምነትን ዝም ብላችሁ እንትን አታርጉት። ኦኬ፣ የሆነ ፖለቲካ እንትን ነገር አይደለም፣ ፓርቲ አይደለም እንደፈለጋችሁ የምትቀያየሩት። ስትመጡ መሰረታዊ የሆነ ትምህርት አውቃችሁ ነው። እና ጃቢር እንግዲህ ለማለት የፈለገው ጀስት ስለ ቲላዋው ነው። አይ ቲንክ ቁርአን ምናምን ያለው ቲላዋውን ነው። እንደዚህ ሞር ፎከስ ማድረግ ያለባችሁ እንደዚህ ንባቡ ቲላዋው አረብኛው ላይ ይመስለኛል። ከዛ ውጭ ግን እንግዲህ ቁርአንን ያነበበ ሰው ጠንካራ ነው የሚሆነው ማንኛውም ቢሆን። የቁርአን መልእክት ሲጀመር ሙሉ ቁርአኑ ቢጨመቅ መሰረቱን ነው የሚሰጠን። እስልምናን እንዴት መከተል እንዳለብን ነው የሚያስተምረን። ሰው የምርም ቁርአንን ከተረዳ አንብቦት እንግዲህ እስልምናን አውቀዋል። እስልምና የሚታወቀው በቁርአን ነው። መልእክቱን ማወቅ አለባችሁ። ሰው የቁርአንን መልእክት ካላወቀ እስልምናን አላወቀም። ሰው ቁርአንን ካላወቀ እስልምናን ሊያውቅ አይችልም። ስለዚህ ቁርአንን በደንብ መቅራት አለባችሁ። ኦኬ፣ እንግዲህ በአረብኛ ንባቡን ችግር የለውም ይደርሳል። ጃቢር አሁን እሱን ያለው የአረብኛ ንባቡ መኻሪጆቹ ምናምን የሆነ ሰዓት ላይ ጊዜ ምናምን ሲኖር ችግር የለውም። ግን ፎከስ ማድረግ ያለባችሁ መልእክቱ ላይ ነው። መልእክቱ ምንድን ነው የሚለው? ኢኽላስ ምንድን ነው? ስለ አላህ አንድነት የቱ ጋር ነው ያስተማረው? ምንድን ነው እያስተማረ ያለው? ያንን ማወቅ አለባችሁ። ያን ስካይፕ ማድረግ የለባችሁም። አንድ ሰው ወደ እስልምና ሲመጣ ኦኬ፣ እነዚያ ነገራቶች ግዴታ ማወቅ አለበት። የቁርአንን መልእክት ማወቅ አለበት። አረብኛውን ያን ያህል ችግር የለውም፣ ከጊዜ በኋላ ይለምዳል። እንዴት ቃላት ማውጣት እንዳለበት እሱ አው ጃቢር እሱን ያለው ይደርሳል። እሱ ነው የአረብኛ ንባቡ። ግን ትርጉሙን እንዲሁ ደግሞ መልእክቱን ግዴታ ማወቅ አለባችሁ። ከዛ በኋላ የሚመጡ የተለያዩ ኪታቦች አሉ፣ እነሱ ይቀራሉ፣ ሐዲሶች ይቀራሉ፣ ብዙ ነገር ይቀራል። ግን ከመጣችሁ በኋላ አትሊስት የእስልምናን ትምህርት ታወቃላችሁ። የእስልምና ትምህርት ደግሞ የሚመጣው ከቁርአንና ከሐዲስ ነው። ያንን መቅራት አለባችሁ እና መማር አለባችሁ። ቁርአንን መቅራት በደንብ እንትን ማድረግ አለባችሁ። አረብኛው እንደሆነ ይደርሳል፣ ችግር የለውም። ግን እንደሰለማችሁ ደግሞ ራሳችሁን ቢዚ ማድረግ ያለባችሁ በሚዲያ አይደለም፣ ከክርስቲያን ጋር በመከራከር አይደለም። ቲክቶክ ላይ የምታጠፉትን ሰዓት አረብኛውን የምትቀሩበት ይሻላችኋል። ቲክቶክ ላይ ሰዓት ከክርስቲያን ጋር ከመዳረቅ ኦኬ፣ ሄዳችሁ አረብኛውንም ቲላዋውን ብትማሩ ነው የሚሻላችሁ፣ ለህይወታችሁ የሚጠቅማችሁ ስለሆነ። እዚህ ከክርስቲያን ጋር ሰጣ ገባ ውስጥ መግባታችሁ ምንም ያደርግላችሁ ነገር የለም። ሰዓት ዌስት ከምታደርጉ ኢቭን አረብኛውን እንኳን ብትማሩ ይሻላችኋል። አይታችኋል። ምክንያቱም ሰዓታችሁ ማለፉ ስለማይቀር ከዛ ይልቅ ብትማሩበትና እውቀታችሁን ብታሰፉበት ለወደፊቱ ህይወታችሁም ይጠቅማችኋል። እና እሱ ነው አይ ቲንክ ያለው። እቺን ለመጨመር ያህል ነው። ተጨማሪ ሀሳብ ካለ ጃገራን መቀጠል ትችላለህ። ኡስታዞችም መቀጠል ትችላላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አፎ ወደ ቀጥል ኡስታዝ ይቻላል። መርሐባ ወንድሜ ጃቢር ያነሳው ሀሳብ በጣም ክሪቲካል ነገር ነው። እሱ ላይ ትንሽ ሪፍሌክት ላድርግ ብዬ ነው። ምንድነው ያው ብዙውን ጊዜ የተለመደው በሙስሊሙ ቅድም እንዳነሳሁት ማለት ነው ቤዛ የሚለው ቃል ለምሳሌ ለፕሮቴስታንቱና ለኦርቶዶክሱ የተለያየ ትርጉም እየሰጠ እያፋጨ ያለው አይደለም እንደምታውቁት ማለት ነውና ብዙውን ጊዜ የተለመደው አብዛኛው ሁሉ ሙስሊም ዘንድ መቅራት አለባችሁ ሲባል ቁርአን ብቻ ይመስለዋል። እንደ ኪታቦች አሉ እኮ ኪታቦች በጣም መቀራት ያለባቸው ኪታቦች መሰረታዊ የእስልምናን አስተምህሮ የሚያስተምሩ ከትንንሹ ጀምሮ ከሰፊና ጀምሮ የፊቂ ኪታቦች እንደ ሐቂቃ ነው የምነግራችሁ። ሰፊና ባፈድ እነዚህ ትንሾቹን የፊቂ ኪታቦች እንኳን የቀራ ሰው እኮ በአብዛኛውን እኮ የሙስሊም እስልምና ላይ የሚነሱ ጥያቄዎችን እኮ ይመልሳል በራሱ ግዴታ አይደለም ማለት እንትን አይደለም። አረብኛ ግዴታ ማወቅ አይጠበቅበትም። ግን አትሊስት እነዚህን መቅራት ሲባል እስልምና ራሱ ምንድን ነው በቃ
አርካኑል ኢማንና አርካኑል ኢስላምን እኮ የማያውቅ ሰው ግን መጥቶ ቲክቶክ ላይ የሚከራከር ሰው እኮ አለ እኮ እንደምታውቁት ማለት ነው፣ የኛ ሰው ማለት ነው። ይሄ በጣም ሮንግ የሆነ ነገር ነው። ስለዚህ ሙስሊም ነኝ ብሎ ማለት ነው። ነገር ግን አት ሴም ታይም ደግሞ ወደ እስልምና የመጡ ሰዎች ቤዚክ ነገሮችን አያውቅም ነው። በቃ የሆነ ነገር ስቦት መጥቶ ሊሆን ይችላል፣ ሪዝኑን ባናቅም ማለት ነው። ገብቷችኋል? ነገር ግን ከመጣ በኋላ ቱም ያየብንን ድክመት ነው እየነገረን ያለው። ስለዚህ we have to accept ይሄንን ነገር መቀበል አለብን። ይሄንን ነገር ለመሸፈንና ለማስተካከል ይሄንን ነገር ብቻ የምናደርግ ሰዎች ካለን በተለይ የሰለምቴዎችን ብቻ እየሰበሰብን ስፔሻሊ ኦንሊ ቁርአን ብቻ የምናስተምራቸው ከሆነ ጎን ለጎን አብረህ ሼፕ የሚያደርጋቸው ጋይድ የሚያደርጋቸው ኦቨርኦል እስልምና እንዴት ነው የሚለውን ነገር ምክንያቱም የሁሉም ሰው አቅሉ እኩል አይደለም። አንዳንዱ ሰው አንብቦ ብዙ ደረጃ ደርሶ ሊቀለው ይችላል። እነዛን ነገሮች በቀላሉ ሊያልፍ ይችላል። ገብቷቸዋል? ነገር ግን አት ዘ ሴም ታይም ግን መሰረታዊ የሚባሉ ነገሮችን ግን አስተምሮ መስመር ማስያዝ ግድ ነው። ስለዚህ ይሄ እኛ ያልታየን ቀዳዶች ናቸው። ስለዚህ ከዛኛው ሳይድ የነበረ ሰው ሲጠቆመን መቀበል አለብን። ያለንን ነገር ማስተካከል ነው እንጂ ያን ያህል ብዙ የሚያጨቃጨቅ እንትን የሚያደርግ ነገር አይደለም። ጎን ለጎን ግን መሰረታዊ የሚባሉ ነገሮች መማር አለባቸው ሰዎች። በቃ ተውሂድ መማር አለበት የሰው ልጅ፣ የፊቅህ ኪታቦችን መማር አለበት፣ የአቂዳ ኪታቦችን መማር አለበት። ሌሎችም ደግሞ ከማህበራዊ ህይወት ጋር ሰዎች እንዴት መኖር እንዳለበት መማር አለበት። አንዳንድ መማር የማይችላቸውን ነገሮች ደግሞ በአማርኛ እስልምና እውቀቱን ሊያሰፋለት ቢችሉ ነገሮችን ማንበብ አለበት። አሁን ብዙ ጊዜ ሰዎች ሲሰልሙ ሐቂቃና መደጋችሁ የምሰጣቸው እስልምናን ለመገንዘብ የሚል የአቡ ያልመውዱዲ መጽሐፍ አለ በአማርኛ የተተረጎመ ታውቁታላችሁ ብዬ አስባለሁ። እሱን ነው የምሰጣቸው ብዙውን ጊዜ። ለምንድን ነው ካላችሁኝ መጀመሪያ እስልምና ምንድን ነው የሚለውን ነገር ሰው ማወቅ አለበት። በቃ ጀስት አትሊስት ገልጧቸዋል ግንዛቤ ኖሮት ከዛ በኋላ አፕሪሼት አድርጎት ነው እንትን መሆን ያለበት እና አምኗል፣ ተቀብሏል። ከዛ እነዛን ነገሮች ግን ቤዚክ አርካኑል ኢማን፣ አርካኑል ኢስላም፣ ሸሪዓ ምናምን ፊቂህ በቃ ይሄ መሰረታዊ የምንላቸው ነገሮች ኦቨርኦል የሆነው ነገር ከያዘ በቀላሉ ለመውጣት ያስቸግረዋል። ማለት ተመልሶ የመውጣት እድሉ ቀላል ይሆናል፣ ማነው ከባድ ይሆናል ማለት ነው። እንዳለው ግን ምንም ነገር የማያውቀው ሰው ኦንሊ አሊፍ ባታ ብቻ የምታስተምረው ከሆነ አላህ የጠበቀው ሰው ካልሆነ በስተቀር በዚህን ሰዓት እንደምናየው አንዳንድ ሰው ይገባል፣ ዛሬ ይወጣል፣ ነገ ይወጣል። እኛም እኮ ቦሪንግ የምንሆነው እኮ ከዛ አንጻር ነው። ስለዚህ ይሄ ነገር መስተካከል ያለበት ነገር ነው። ምናልባት እዚህ ላይ ትምህርት የምንሰጥ ወንድሞችም ካለን ቤቶችም ካለን ተጨማሪ ስፔሻሊ ኮምፓራቲቭ ላይ ያለን ሰዎች እኛን ይመለከታል፣ አብሮ የሆኑ ነገሮች መሰጠት አለባቸው። በቃ ኦቨርኦል ያሉ ነገሮች ቤዚክ ነገሮችን የሚያስተምሩ እስልምና ኦቨርኦል ፒክቸሩን የሚያስይዙ ከዛ እነዛን ነገሮች በአማርኛ የሚችል ከሆነ እንደ ሰውዬው በእንግሊዝኛ የሚችል በእንግሊዝኛ፣ በአረብኛ የሚችል ከሆነ በአረብኛ፣ ትምህርቶችን እንዲከታተልም ከሆነ እንዲከታተል ይችላል። እንደዛ ፍሬም ከሰጣችሁት ኦልሬዲ እየመገባችሁት ነው ማለት ነው። በሁሉም ነገር አቅሉን እየመገባችሁት ነው የሚሆነው። ከዛ በቀላሉ አይነቃነቅም። ጥያቄም ቢመጣ ሹብሃም ቢመጣ መመለስ ይችላል ያ ሰው። ግን ምንም ነገር የማያውቀው ሰውዬ እንደተባለው ቃይዳ እየቀራ አመት የሚቆይ ከሆነ በጣም ይከብደዋል። ሐቂቃ በጣም ይከብደዋል። ስለዚህ የግዴታ የሆኑ ነገሮችን አብረን ጎን ለጎን ማስተማሩ የኛ ኃላፊነት ነው። ኢንሻአላህ እንግዲህ አላህ ያግዘና ተባብረን እናስተካክላለን ማለት ኢንሻአላህ። ጀዛኩሙላህ። በዚህ አጋጣሚ ግን በጣም ብዙ የሚሰሩ ወንድሞች አሉ ለማስተማር በጣም ዝግጁ የሆኑ ምክሩም ስፔሲፊካሊ የሰለምቴዎች መማር አለባቸው የሚለው ነው እንጂ በአስተማሪ ዘንድ እኮ ተማሪ ካለ አስተማሪ የትም አለ የሚባል አባባል አለ እና ቴሌግራም ላይ በጣም እየረፉ ያሉ እህቶች አሉ፣ ወንድሞች አሉ እና ኢቨን አንዴ ጀምረን ነበረ እኔ ሳላ ምናምን ሆነን ማሂር አሚር ሆነን ጀምረን ነበር ራሱ ማስተማር ለትንሽ ጊዜ አስተምረናል የቻልነውን ያህል እና በቃ ይሄ ተማሪዎች ጋር ነው ችግሩ። አንዳንዴ የሆነ ውይይቶች ምናምን ቦታ ጭቅጭቅ ቦታዎች ላይ ማዘወተር በጣም ይወዳሉ። ኢቨን እኛ ማስተማር ስንጀምር ትኩረት አድርገን የመጀመሪያ ያነሳነው ነገር ይሄ ነበር። ማለት ሰዎች ቃይዳ ብቻ ይሄ አሊፍ ባ ብቻ እያሉ መቀጠል የለባቸውም። መሰረታዊ የሆነ የተውሂድ ትምህርት የእስልምና መሰረታዊ የሆነ ነገር መያዝ አለባቸው በሚል ነበር የጀመርነው እና ስንጀምር ደግሞ አንድ በጣም ማስጠንቀቂያ ሰጠን ነበረ። ገስት ላይ መቀመጥ አይቻልም፣ የሰለመ ሰው እንደሰለመ ላይቭ መክፈት አይቻልም ምናምን የሚል በጣም ወጥ የሆነ እንትን ሰጠን ነበርና እነዛን ሁሉ ድርጊቶች እያለፉ ምናምን ከኛ ጋር እየተጣሉ ምናምን ውስጥ ነበሩ እና አሁንም እህቶች በውስጥ የሚያስተምሩ ወንድሞች ምናምን እንደዚህ አይነት ሁኔታ ውስጥ ነው ያሉት።
ሹብሃቶችን ብቻ ማሳደድ። አንዳንዴ ጭንቅላታችንን እውቀት መግበ ነው እውቀትን ጭንቅላታችንን ከመገብነው በኋላ የሚመጡብን ጥያቄዎች በሙሉ ወይም እናንተ ጋር ሊጠይቋችሁ የሚመጡ ሰዎች ሁሉ አይምሯችሁን እውቀት ስለመገባችሁት ምንድነው የምታደርጉት? በቃ ቀጥታ ያ የመገባችሁት ጭንቅላት በመጠቀም መልስ ትመልሳላችሁ። ግን ሹብሃ እያሳደዳችሁ የምትሄዱ ከሆነ ጭንቅላታችሁ ላይ ጥያቄ በግድ እየፈለጋችሁ እየሄዳችሁ ነው ማለት ነው። መጀመሪያ መመገብ ያለብን አይምሯችንን ነው። ለነፍሴም ለሁላችሁም የምናገረው ነውና በጣም ማስተማር የሚፈልጉ ወንድሞች አሉ። ቁርአኑን የሚያስተምሩ ወንድሞች አሉ። ቃይደቱ ኑራንያን በተያያዘም ጎን ለጎን ደግሞ የተውሂድ ትምህርቶችንም በረንብ እያጠናክሩ እያስተማሩ ያሉ አሉና እንትን ላይ ብቻ ፎከስ አታድርጉ ነው አላማው። ቃይደቱ ኑራንያ በጣም ወሳኝ ነገር ነው። ቁርአን መቅራት እያንዳንዱ ፊደላቶች፣ ሐረካቶች አጅር የምናገኝበት ነው፣ ሐሰናት። ነገር ግን እያንዳንዱ ነገር አጅር እንደምናገኝበት ሐሰናት እንደምናገኝበት በምንድን ነው የምታውቁት? ኢቭን ቁርአንን ስቀሩ በጣም ጣፍጧችሁና በጣም በተመስጦ ልትቀሩ የምትችሉት ደግሞ የእስልምና መሰረታዊ የሆኑ ትምህርቶችንም ደግሞ ጎን ለጎን በረንብ ስትረዱት ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አንድ ሐረካ የቀራ ሰው አሊፍ ያለ ሰው 10 ሐሰናት ያገኛል በ10 ሪፍ ባዛለታል ብለው ሲሉ ይህን የምታገኙት ሐዲስ ላይ ነው። እና እንደዚህ አይነት መሰረታዊ የሆነ ነገርም ጎን ለጎን እየተማራችሁ መሄድ ይኖርባችኋል ከማለት አኳያ ነው። ይሄ ዛሬው ምርጥ እንትን መልእክት ነው። ኢንሻአላህ ሐሳብ አለህ ሳላ? እዚህ ላይ ጨርሻለሁ። ሌላ ፖይንት ካለ እናወራለን። መርሐባ። እሺ ሌላ ፖይንት መነሳት ካለበት አላውቅም፣ ግን አንድ አንስቼው ባልፈው ደስ የሚለኝ ነገር ሰለምቴዎች ሂጃብ ለቀው የሚለቁ ሰለምቴዎች እነሱ ስተት ነው ትክክል ነው የሚለውን አላውቅም። እሱን ኡስታዞች ይመልሳሉ። ግን ምንድነው እነዛ የለቀቁ ሰዎች በኋላ ላይ ቢጸጸቱ እናንተ ፕላትፎርም ላይ ደግሞ ከለቀቃችሁት በኋላ እናንተም ወንጀል ውስጥ ልገቡበት ትችላላችሁ ማለት ነው። እነሱ ይልቀቁት ኦልሬዲ ከለቀቁት በኋላ ግን በኋላ ላይ ገብቷቸው ተጸጽተው ቢያጠፉት ግን እናንተ ጋር ግን ይህን ነገር መልሳችሁ እያስተላለፋችሁት ነውና ጥንቃቄ ያስፈልገዋል። ቢያንስ እነሱ ቢለቁት እንኳን እናንተ በራሳችሁ ፕላትፎርም ላይ ስትለቁት የሆነ ጥቁር ነገር ሂጃብ ብታለብሷቸው ይሄ በጣም ትክክለኛ ወንጀል ውስጥም እንዳንገባ ይሄ መሆን ያለበት ይሄ ነው ብዬ አስባለሁ። በዚሁ ብዙ ሰዎች ስለሚያደርጉት ልናገር ብዬ ነው። የሚያደርጉትንም በውስጥ እየሄድኩ እላለሁ ኢንሻአላህ። የሚገርመው ይሄን እንደተመለከተ ዛሬ አንድ ቪዲዮ ቲክቶክ ላይ ያየሁና አፎን ገባሁኝ ነው ቀጥል። እሺ እና አጋጣሚ ዛሬ ያየሁ የሆነ ቪዲዮ እና ማለት ሙስሊም ከመሆኗ በፊት እህታችንና ሙስሊም ከሆነች በኋላ የሚያሳይ ፕሮግረስ ነውና በጣም ተበሩጅ ያለው ቪዲዮ እንትን ፎቶ ቶሎ አሳለፍኩት። ግን እንትኑ አልገባኝ ያለ ማለት ምንድነው ለሷ ምንም አይፈይድላትም ማለት ያው እንደ አኸራ ስናየው እንደ ሙስሊም ስናየው ይሄ ነገር ጥቅም የለውም። ምክንያቱም የነበረችበት ህይወት ልክ እንዳልሆነ አምናበት የመጣችበት ህይወት ስለሆነ ያንን ህይወት አሁን ላይ ለሰዎች ለማሳየት ያን ያክል የሚያኮራ አይደለም። ሰዎችን በደስተኛ ሆነው የሚያዩት ህይወቱ አይደለም። ያ ህይወት ልዩነቱን ለማቅረብ ሰዎችን ለማሳመን ነው ከተባለም ያ አኺ ሰዎች ቢያምኑም ባያምኑም ለምንድን ነው የምትጨነቁት? አላህ በሚያውቀው እኮ ምንም እኮ ትርጉም የለውም እኮ። ክርስቲያኖቹ እኮ ዋቴቨር እናንተ ምንም አይነት ማስረጃ ብታቀርቡ አያምኗችሁም። ሐቂቃ ወሂድ እኮ አልሰለመም ብለው ነው የሚከራከሩት። ሙስሊም ነበር ብለው አሁን ድረስ የሚከራከሩ ሰዎች አሉ። እኔ በማውቀው ሙስሊም እንዳልነበር የምናውቅ ሰዎች አለን። ከመካከላችሁ እናንተንም እንደዛ ይሏችኋል እኮ አይደለም እንዴ? የሰለሙ ሰዎችን በርካታ ሰዎችን እኮ ይሏችኋል። ትናንትና ክርስቲያን የነበሩ በአካል እንኳን የምናውቃቸው ሰዎች ዛሬ መስጂድ መጥተው አይ እነሱ መጀመሪያም ክርስቲያን አልነበሩም ብለው የሚከራከሩ ሰዎች ናቸው። ለምንድነው ራሳችሁን የምታደክሙት? እነሱን ለማሳመን ማለት ነው። ሙስሊሙ ያምናችኋል፣ ምንም ችግር የለውም። አንድ እህታችን ሙስሊም እንዳልነበረች እናውቃለን። ከሰለመች ስትመጣ እንቀበላታለን በደስታ። ያንን እኛ እናምናለን። ስለዚህ ዋናው ነገር ለማን ነው የተሰለመው ነው? ለአላህ ነው። ወመን የርገብ አን ሚለተ ኢብራሂመ ኢላ መን ሰፊሐ ነፍሰሁ። አላህ ቁርአን ላይ ኢብራሂምን ሲናገር ነፍሱን ያቄለ ሰው ካልሆነ በቀር
ከኢብራሂም መንገድ ራሱን የሚተው ያንን የሚተው ሰው ማን ነው ይልና አላህ إذ قال له ربه أسلم قال أسلمت لرب العالمين ጌታው ለአላህ ስለም ሲለው አስለምቱ ሊረብ ልዓለሚን አለ። ለዓለማቱ ጌታ ለአላህ ነው የሰለምኩት አለ። በቃ ግልጽ ነው። ሁላችንም ሰዎች ወደ እስልምና ስትመጡ ለአላህ ነው የምትሰልሙት። አላህ ደግሞ ማብራሪያ አያስፈልገውም፣ የነበራችሁበትን ሐል ያውቀዋል። ስለዚህ በተበሩጅ የምትለቁዋቸው ፎቶዎች ሰዎችን ፊትና ውስጥ ከመክተት አላስፈላጊ እይታ ውስጥ ሰዎችን ከመጨመር በዘለለ አይ ቲንክ ምንም ጥቅም የላቸውም። ስለዚህ ይሄ ቢፎር ኤንድ አፍተር ተውት። አንዳንዶቹ ቢፎሮች ደግሞ ያስደነግጣሉ ራሱ። ለምን እነዛ ነገሮች የተወሰነም ቢሆን እንደማይረብሹ አላውቅም። አንዳንድ ወንድሞች ጋር ማለት ነው እረዳለሁ በቀናነት ሙስሊም እንዳልሆናችሁ አንዳንድ ሰዎች የማይሆን ክርክር ውስጥ ሲያስገቧችሁ እልህ ውስጥ እየተጋባችሁ ያንን ፕሩፍ ለማድረግ እንደምታደርጉት አውቃለሁ። ግን ጀስቲስ አነሰሰሪ ያ ጀማዓ ምንም ጥቅም የለውም። ለአላህ ነው የሰለማችሁት። አላህ ልባችሁን ያውቃል። አላህ ምን እንደነበራችሁ ያውቃል። ለእነሱን ለማሳመን መጋጋጥም መድከምም አያስፈልጋችሁ። በቃ እነሱ ምንም ብትሏቸው አያምኑ። ቤተክርስቲያን እንደነበራችሁ የምታውቅ ሰው ሴት እንኳን ልትከራከራችሁ ትችላለች። በልብሽ ክርስቲያን አልነበርሽም ብላ ቱ ዘ ኤክስተንት ወስዳው ልትከራከርሽ ትችላለች። መከራከሪያ አያጡም። ስለዚህ እነሱን ለማሳመን መድከምም አስፈላጊ አይደለም እና በዚህ መልኩ ባትቸገሩም በዚህ በኩል እናንተም የራሳችሁን ጥንቃቄ ብታደርጉ መልካም ነው የሚለውን ለመጠቆም ነው ኢንሻአላህ። ጀዛከላህ። ያ እንትኑ የተነሳሽነት ሰዎችን ሊያነሳሳ ይችላል፣ ግን አንዳንዴ አጭር ቀሚስ ለብሳ ምናምን የሆነ መታየት የሌለበት አውራዎቹን ሁሉ የገለጠ መሆን የለበትም ነው። በኋላ ላይ እሷ ብትጸጸት ነው። አሁን በረንብ ደግሞ ፎከስ ያደረኩት እሷ ብትጸጸት በኋላ ብታጠፋው ትክክል እንዳልሆነ አውቃ እናንተ የምትለቁት ደግሞ ምን ልትሆኑ ነው እኮ። አሁን በኋላ የሌለ እንትን ውስጥ መግባት ነው እና ኢቭን ቢያንስ እሷ እንኳን ብትለቀው። ይህንን ስንል ግን አንዳንዴ ኡስታዝ ምን አለ መሰለክ አንድ ኡስታዝ እንደዚህ ያለ ተብሎ ሂደው ያንን ሰው ማስደንበር አለ። ይሄ እንትኑ ምልክት ታውቁታላችሁ። በህንዶች ብዙ ጊዜ ለመስቴ ብለው የሚሰጡት ምልክት ወይም በቡዲዝም እጃቸውን እንደሚያደርጉት እና ቴሌግራም ላይ አንድ ኡስታዝ እንደዛ ብሎ አስተምሯል። ይሄ ምልክት አትጠቀሙት ምክንያቱም ተሸቡህ ነው ብሎ አስተምሯል። እና መሰለኝ እኔ ስጠቀመው መተው ማስደንበር ነገር እንዴት ይሄን ትጠቀማለህ ኢነ ሊላሂ ምናምን የሚል ነገር ውስጥ የሚገቡ ሰዎች አሉ። እና ይሄንን ስናደርግ ይሄው አሁን አመላክተናቸዋል። አሁን ልክ እንዳመላከትናችሁ በዚህ አይነት መንገድ ብታመላክቷቸው ነው እንጂ ሂዳችሁ ደግሞ እነዛን ሰዎች ማስደንበር መሆን የለበትም። ሀቂቃ ማስደንበር መሆን የለበትም። እኔ አሁን ያን ምልክት ስጠቀም መተው ያስደነብሩኛል። እንዴት የቡዲዝሞችን ምልክት ትጠቀማለህ? ኢቨን እንኳን እኮ ኢሞጂ የሚባለውን ነገር እኮ ክልክል ነው የሚሉም አሉ። አሁን እሱን እንኳን ያልሄዱ ሰዎች ናቸው። እና እንደዛ መሆን የለበትም። እናንተም ደግሞ ስትለቁት ሁላችሁም ሂጃቧን እንኳን ሸፈን አድርጋችሁ ውልበት በታች ምናምን አጭር ቀሚስ ምናምን ከነበር ያን ለመሸፈን ብትሞክሩ የተሻለ ነው ሐቂቃ። ጀዛከላህ ኡስታዝ። መርሐባ። ምናልባት ሰለምቴ ወንድምና እህቶቻችንን ይህንን ስንናገር ሐቂቃ እነሱን እንኳን እናንተ ሄዳችሁ እንድትናገሯቸው አይደለም እኛ ራሱ ሄደን መናገር አንፈልግም። በዚህ ቶን ማለት ነው። እነሱን በሚያስደነግጣቸው በሚያስደነብራቸው ቶን መናገር አንፈልግም። አሁን ይህንንም እየሰጠንበት ያለው ሁኔታ እንደ ዑለማ ፈትዋ አይደለም እየሰጠን ያለ ነው። እንደ ወንድም ነሲሃ ነው እየሰጠን ያለ ነው። ምክር ነው። የተሻለው ይሄ ነው ከሚለው አንጻር ነው። ያ ማለት ግን ምን ማለት ነው? እናንተም ስትነግሯቸው ምናልባት እኔም አግኝቻቸው ስነግራቸው ግን ሊጠቅማቸው በሚችለው ወይ እነሱን ያ ከነበሩበት ባይዘው ስፔሲፊካሊ እያወራሁ ያለሁትም በጣም ተበሩጅ ያለባቸው በጣም የተገላለጡ አንዳንድ ጊዜ መንገድ ላይ ለማየት ራሱ የሚያሳቅቁ አይነት አለባበሶችን ያው ባለፈው ህይወታቸው ሲተገብሩ የነበሩ እህቶች በሆነ አጋጣሚ አላህ ሂዳያውን ሰጥቷቸው ወደ እስልምና ይመጣሉና ያኔ አሁን ላይ የለበሱትን ሒጃብና ያንን ፎቶ አንድ ላይ አድርገው መልቀቃቸው ከአደብም አንጻር ልክ አይደለም እና በተቻለ መጠን ይሄ ነገር ቢቀር ይሻላል ከሚለው ምዘና አንጻር ነው። ቤዚካሊ ይሄ ነው። ይሄ ከሸሪዓውም አንጻር ማንም ሰው የሚጠቁማችሁም የሚነግራችሁም መፍትሄ ነው።
ይህንን ስታደርጉም ትርጉምም ስለሌለው ነው። ያኛው ፊትና መንገድም መከፈት ስለሆነ ነው። ይህንን ግን ለማረም እነሱን ማስደንገጥም ወይም ይህንን አድርገሻል ተብሎ አደባባይ ላይ ያንን ሰው ስፔሲፊካሊ ገሌ እየተባለ ሞራል መጉዳት ወይንም የነሱን ስብዕና ማንቋሸሽ ግን ይሄ ከእስልምናውም አንጻር አይቻልም። እንኳን አዲስ የሰለሙ ወደ እስልምና የመጡ እስልምና ገና ሙሐባው ጥፍጥናው ውስጣቸው ላይ የቀሩ እህትና ወንድሞችን ይቅርና የሌላንም ሰው ቢሆን ስፔሲፊካሊ ግለሰቡን ስብዕና እየጠቀሱ በክብሩ መረማመድ በእስልምና በፍጹም አይፈቀድም። እስልምና ከምንም በላይ የአንድን ሙስሊም ክብር መጠበቅ፣ ዲግኒቲውን መጠበቅ ግዴታ አድርጎብናል። ይሄ እያንዳንዳችን ላይ ያለ ሐቅ ነው። ሐቁን ማዛነፍ አያስፈልግም እና ይህንን ስናደርግም ስፔሲፊካሊ ሲበዛም ስራው ስናደርግም እጅግ በጣም በአደብ በተሞላበት መልኩ ወንድማችንና እህታችን አላህ ሰበብያ እንዲያደርገን ብቻ ከመጨነቅ እንጂ እነሱን በማዋረድ ውስጥ የሚገኝ ክብር በፍጹም የለም። ራሳችሁን ከፍ ለማድረግ እነሱን ዝቅ አድርጎ ለማሳየት በሚደረግ ጥረት ውስጥ መሆን የለበትም። ይሄ አትራፊ አይደለም፣ ሸሪዓውም የሚያስተምረውም አይደለም እና እግረ መንገድ ይህንን በደንብ ሲሪየስሊ ነው ብታደርጉት መልካም ነው ኢንሻአላህ። አፎን ቀጥል ጃቢር። እሺ ኡስታዝ ጀዛከላ ኸይር። እዚህ ላይ እኔ መጨመር የፈለኩት ነገር ዳዕዋ ሲደረግ እንዲህ ቤት ከፍቶ ንጽጽር ማድረግ ብቻ አይደለም። በብዙ አይነት መንገድ ዳዕዋ ይደረጋል። አንደኛ ነገር እርስ በእርስ ባለን መከባበር ውስጥ ዳዕዋ ይደረጋል። ምክንያቱም ሰዎች አይተው እነዚህ ምን አይነት ነገር ቢያምኑ ነው ምን አይነት ነገር እንትን ቢሉ ነው ብለው ይሄ እስልምናን ዳዕዋ የመደረግ ነገር አለ። ዳዕዋ ማድረግ ማለት እስልምና ላይ ያለውን እውነት መግለጥና ወደዚህ እነሱን መሳብ ነው፣ ያለውን እውነት እየገለጡ ማለት ነው። ስለዚህ ዳዕዋ በዚህ አካሄድ ይደረጋል። ለምሳሌ በአነጋገር፣ በአህላቅ፣ በብዙ አይነት መንገድ ዳዕዋ ይደረጋል እና የሰለሙ ሰዎችን ምስክርነት መስጠትም አንዱ የዳዕዋ መንገድ ነው ብዬ ነው የማምነው። በደንብ ነው የሚሰራው፣ በደንብ ማለት ነው። ግን ስነስርዓት ባለው መንገድ፣ አንደኛ ነገር ስነስርዓት ባለው መንገድ ይሄ ከእስልምና ኦልሬዲ ሰልመው ካለበትና ከመስለማቸው በፊት ያለው ነገር በቃ ተመሳሳይ ቢሆን አሪፍ ነው። ይቅርታ ተቋርጬ ነበረ። ተመሳሳይ ቢመስል አሪፍ ነው። መሸፈን ያለበት ነገር ካለ ተሸፍኖ በስነስርዓት መፖሰት አለበት። ሌላው ደግሞ የሰዎችን ፈቃደኝነት መጠየቅ እንጂ በተረፈ ሰለምቴዎችን መፖሰት በደንብ የሚገርም ዳዕዋ ነው። የሚገርም ማለት ነው። እኔ ስለማውቀው ነው በውስጥ ምን እንደሚባል ምናምን ነገር ማለት ነው። እና ከዚህ ነገር አንጻር ዳዕዋ ሲባል እኔ የማየው ይሄ ላይፍ ከፍቶ ጥያቄ መጠየቅ፣ ጥያቄ እየተጠየቁ መመለስ እና እነሱን ጥያቄ መጠየቅ ብቻ አይደለም። አንደኛ እርስ በርስ ያለን መከባበር፣ ይሄ ዋን ፓርት ኦፍ ዳዕዋ ዘዌ እኛ የምናወራበት መንገድ፣ አህላቃችን፣ ስነስርዓታችን፣ ያለን ስብዕና ራሱ ዋን ፓርት ኦፍ ዳዕዋ። ምክንያቱም እነዚህ ሰዎች ይህንን ነገር ሲያዩ ወደ እስልምና የመምጣት ፍላጎት አለ። በቃ ፍላጎቱ ደግሞ ከተገኘ ማንም ሰው ስለ እስልምና መጠየቅ ከጀመረ ኦልሬዲ ወደ እስልምና ጉዞን ጀመረ ማለት ነው። ጉዞን በጨረሰበት ጊዜ ደግሞ ይሰልማል። ስለዚህ እነዚህ ሰለምቴዎችን ፎቶ መልቀቅ አግባብ ባለው መንገድ፣ እስላማዊ በሆነ መንገድ፣ ፀጉራቸው ተገልጦ ከሆነ ፀጉራቸውን እንዲሸፈን ማድረግ፣ የማይሆን ነገርም ከለበሱ እንደዚህ መመረጥ ነገር ቢኖር ሰው በዚህ መንገድም ዳዕዋ ይደረግለታል። ምክንያቱም እኔ አሁን የሰለምኩ ጊዜ ትዝ ይለኛል። ነፍሶን የሰለሙ ነፍሱ ማለት ነው። ለምንድን ነው የሰለመው? እንዴት ሰለምክ ተብዬ ተጠይቄያለሁ። እንዴት ሰለምክ ተብዬ ተናግሬ የሰለሙ ልጆች አሉ። ይሄም ዋን ፓርት ኦፍ ዳዕዋ ኢንስፓየር ይደረጋል እና በዛ ልክና ስሌት ቢታይ አሪፍ ነው። በጣም ጥሩ መቅረት የሌለበት ነገር ነው ብዬ ነው የማምነው። ተመሳሳይ ነገር ነው ጃቢሩ፣ በጣም ትክክል ነው። ሊያነሳሳ ይችላል፣ ግን ያው አውራ የሆኑ ነገራቶችን መሸፈን ያስፈልጋል። ኢቭን ፀጉር ብለን ብንል አንዳንዴ ይሄ እግር ታፋ ምናምን የሚታይበት ሁኔታ እራሱ አለ እና በጣም የሚያስደነግጥ እና ኢቭን የነበሩበትን እንትን በቃ በቂ የሆኑ ነገራቶች ማሳየት ይቻላል። እነዚህ አይነት ነገራቶች ጋር ግን ስንሄድ ያው እኛም ተጠያቂነት ውስጥ እንዳንገባ ከሚለው እንጂ በጣም አለው እኛን ራሱ ያበረታናል። እንኳን እነሱ ሰዎችን ሌሎችን ከመጥራትም በላይ እኛንም ሊያበረታን ይችላል። ኢቭን ሁሉ ሰው እየሰለመ ነው በረም መጥራት አለብን ብለን ልንል እንችላለን። ራሳችንም ላይ እንገረማለን ሱብሃን የአላህ ስራ ምናምን ብለን፣ ግን ያው ሰውነትን ማሳየት ያ ደግሞ ሌላ ወንጀል ውስጥ ሊሆን ይችላል። ኢቭን እሷ እንኳን ብትለቀው እኛ ደግሞ ሳናስፈቅድ ወይም ደግሞ እኛ እሷ እንደዛ አደረገች ብለን እኛ ብንለቀው የሌላ ነው ችግሩ የሚፈጠረው። ተመሳሳይ ሀሳብ ነው። ጀዛከላ መርሐባሽ ኡስታዝ አቡ ዩስራ አህመድ
ወአለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። አይ ቲንክ በደንብ ሀሳቡን ኤክስፕረስ ስላደረጋችሁት መጨመር ማስረቸት ነው የሚሆነው ብዬ አስባለሁ እና እንዲያዳምጣለሁ። መጨመር ሀሳብ ካለ ቀጥላለሁ። እንደዛ ኮንክላ መረሳት የሌለበት ግን እነዛን ሰዎች ሂደን የማስደንበር አይደለም። ቅድም እንደግራቸዋለሁ በዚህ አይነት መንገድ ተመልከቱት ብለን ነው እናንተን የምንመለከት ነው። እናንተም በዚህ መንገድ ተመልከቱት ብላችሁ ልታመላክቱ ነው እንጂ ያን ሰው ማስደንበር መኖር የለበትም። ሳላህ አሳካለ ማሚ ሰላም አለይኩም ሁላችሁም ሰላም ብያለሁ። ወአለይኩም ሰላም። ያው የሚጨምረው ነገር የለም ግን አንድን ነገር ለማነቃቃት ተብሎ ሐራም ነገር ይደረጋል ወይ ነው። እስልምና ላይ ሰዎች ወደ እስልምና እንዲመጡ ተብሎ ሐራም ነገር ይፖሰታል ወይ የሚለው ነገር መታሰብ አለበት። በየትኛውም ደረጃ የሚለቀቀው ነገር በሐራም መንገድ እስልምና መስበክ አይቻልም። አብዛኛዎቹ ግን የሚለቀቁት ነገር እነሱ እየሆኑ ነው። በተለይ ከሴቶች ጋር ተያይዞ ሰዎችን ተብሎ የሚፖሰቱት ሀታ የሴቶችን የራስን የእህቶቻችንን ፎቶ የማንለቅ ሰዎች፣ የቤተሰቦቻችን የእናቶቻችንን ፎቶ የማንለቅ ሰዎች አንዲት ሴት ሰልማለች ተብሎ የእሷን ፎቶ ራሱ ወንድ ልጅ መልቀቁ እንዴት ይታያል? ትልቁ ነገር እሱ ነው። ሂጃብም ትልበስ አትልበስ፣ ትሸፈን አትሸፋፈን፣ የቤተሰቦቻችንን ፎቶ እየደበቅን አንድ ሴት ግን ለሰልማለች በማለት ሰዎችን ለማነሳሳት ተብሎ ያንን ነገር መፖሰት አይታየኝም፣ በየትኛውም ደረጃ ማለት ነው። ብዙ ጊዜ እህቶቻችንን ብንመለከት እዚህ ንጽጽር ላይ የሚያስተላልፉ እንዲሁም በቃ የራሳቸውን ፎቶ እንኳን የማይለቁ ሰዎች የአንዲትን እህት ሰልማለች በማለት ብቻ ትሸፈን አትሸፈን አይደለም ጉዳዩ፣ የእሷን ፎቶ መልቀቁ እንዴት ታዩታላችሁ እህቶች? የራሳችሁን በራሳችሁ ደብቃችሁ ሳለ በነገራችን ላይ ያቺ ሴት ከሰለመች በኋላ እኮ የምታደርገው ነገር ሁሉ ተጠያቂ ትሆናለች። የራሷንም ፎቶ በመልቀቅ የሚሆን ሌላም ነገር ማለት ነው። ስለዚህ እኛ ደግሞ ደግመን ያንን ነገር የምንለቅ ከሆነ አንደኛ የእሷም ኃጢአት ነው፣ የኛም ኃጢአት ነው። በኃጢአት ወይ ደግሞ በሐራም መንገድ እስልምና አይሰበክም ለማለት ያክል ነው። ያው የሚጨመር ነገር የለም። ሁሉማችሁም ብላ ተናግራችሁታል። አውፈን መርሐባ። ትክክል ብዬ ልጀምር። እዛም ትክክል እዚህም ትክክል ሆኗልና መርሐባ። ኦልሬዲ የተለቀቁ እንትኖች ላይ ነው እስካሁን የተወራው የተለቀቁ ላይ ነው። እሱ ያው ሌላ እንትን ሊኖረው ይችላል፣ ዲቤት ምናምን ሊያስፈልገው ይችላል። ኢንሻአላህ ግን ቢያንስ አውራቸውን ከለቀቃችሁ አውራቸውን ሸፍኑ ከሚለው አኳያ ነው እየተነሳ የነበረው። ኢንሻአላህ ከዛ አንጻር ተመልከቱት። ርዕስ ሲነሳ እንዴት ይታያል? ሳላህ ሆስት ማድረግ ትችላለህ። ኦኬ ሰላም አለይኩም። እዚህ ላይ ሀሳብ የለኝም። እንግዲህ ያው መስለሃውንና መፍሰዳውን አይታችሁ ያው ማድረግ ነው ማድረግ ያለባችሁ። ያው ሙስሊሞች መስለሃውን እናያለን፣ መፍሰዳውንም እናያለን አይደለ? ሞር የተሻለውን ነገር ነው የምናደርገው እና እንደዚህ የምታደርጉ ሰዎችም ከሁለቱ አንዱን አይታችሁ ማድረጉ ጥቅም ካለው አድርጉ፣ ማድረጉ ደግሞ ጥቅም ካሌለው አታርጉ። በአጭሩ ያው እኔ የምላችሁ ያንን ነው። ኤኒዌይ ጀስት እንደዛ ብናደርግ መልካም ነው። እነ ጃቢር አሁን በጥሩነቱ ያምናሉ። አናዘር ወይ ኦፍ ዳዋ እንደሆነ ያምናል። ማሜ ደግሞ አያምንም። ሰው ወደ የተሻለ የሆነውን ጥቅሙ ጉዳቱ ምንድን ነው የሚለውን አይታችሁ አድርጉ ነው እኔ የምላችሁ። ኤኒዌይ እሺ 8 ሰዓት ነው። ርዕስ መያዝ እንችላለን እስሚዞ ወይስ ደግሞ ጥያቄ ብንቀበል ጥሩ ነው ነው የምትለው? እስልምና ላይ ጥያቄ ካላቸው እንጠይቃቸው እኛም፣ ወይስ ደግሞ የሆነ የተነሳ ርዕስ ካለ እዛ ላይም ደግሞ ልናወራ እንችላለን። ሰሞነኛ ፖይንት ነገርም ካለ ደግሞ እየተነሳ ያለና መልስ የምትፈልጉለት ነገር ካላችሁ እስልምና ላይ ተነስቶ መልስ ያስፈልጓል የምትሉት ነገር የለም ካለ ግን ብትጠይቁ ጥሩ ነው። ኦኬ መልስ ያሌለው ጥያቄ የለም። እስልምና ላይ ተነስቶ ሁሉም ጥያቄ ፈትዋን ከሆነ ፈትዋ መልስ አለው። ወንድሞች ፈትዋ የሚሰጡት አላቸው። ኮምፓራቲቭ ነክ ከሆነ ሰዎችም ወንድሞችም አሉ። የፈለጋችሁትን ጥያቄ አንስታችሁ መማማር እንችላለን። ያ እንቀጥል። አንድ እድል በሰጣቸው ደስ ይለኛል ክርስቲያኖች። እሱም ምንድነው ይሄ ጭቅጭቅ የተሞላበት ሳይሆን ማለት ይሄ
ዲፌንዲንግ ውስጥ ገብተው ለመምጣት የሚሞክሩ ሰዎች እዛው ቁጭ ይበሉ። የትኛውም ግን እስልምና ላይ ጥያቄ አለኝ ብሎ የሚል ሰው አንድ ጥያቄ እንዲጠይቅ እንፍቀድለትና አንድ ሪፍሌክት ብቻ እንዲያደርግ እንፈቅድለታለን። ማለት በተመለሰለት መልስ ላይ አንድ ሪፍሌክት እንዲያደርግ ምናልባት እንፈቅድለታለን። ከዛ ውጭ ግን እታች ይሆናል ማለት ነው። ለሌሎቹ እድል እንሰጣለን። አይ ይህን መልስማ ጭራሽ አይሞክሩትም ብላችሁ የምታስቡትን ወይም ደግሞ መሰረታዊ የሆነ ትምህርት ጥያቄ አንስታችሁ እንትን ብትሉ በጣም ደስ ይለኛል። ኡስታዝ አቡ ማያ ሳትዘጉ 1 ደቂቃ ያደ ነው። ኔትወርክም ብያለኝ ኔትወርክ እያታጋ አንድ እድል ክርስቲያኖች ካላችሁ ጥያቄ ገብቷል። ኦኬ ማለክ ሰላም ላውራ ይቻላል። ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እኔ አንድ ርዕስ ያው بين الخلاف በዚህ ርዕስ ላይ ብዙ እንትን ማለት ሳይሆን አንድ ነገር ያው እንደ ነሲሃ ሁላችንም መጠቀም ያለብን አንድ ርዕስ አለና ምን ይላል መሰላችሁ? الشيخ عبد العزيز لجنة الدائمة السعودية ላይ የሚታወቁ ትልቅ ሼክ ፈቂህ አራቱም መዝሀብ ላይ በዚህ ዘመን ላይ አለ የሚባለው ፈቂህ ሼክ አብዱል አዚዝ ረህመቱ እና አንድ ነገር ይናገራሉ እና መዲና ላይ ነው የሚያስተምሩትና ما رأينا قط እንላለን በዚህ ዘመን ላይ በቃ በዚህ ዘመን ላይ ፈቂህ የሆነ በጣም ጎበዝ ዓለም ላይ ያሉ ከሚባሉት ውስጥ አንደኛው ነውና አንድ ጥያቄ ተጠየቀ። አንድ ጥያቄ ተጠየቀና ያን ጥያቄ ምን አለው መሰላችሁ? በቪዲዮ ጌም እንደዚህ ፕሊዝ እንትን ቪዲዮ ጌም መጫወት ይቻላል ወይስ አይቻልም ብለው ተጠየቁ። ቪዲዮ ጌም መጫወት ይቻላል ወይስ አይቻልም፣ መስጊድ ውስጥ ቪዲዮ ጌም መጫወት ይቻላል ወይስ አይቻልም ብለው ተጠየቁና ማን ናቸው አልኳችሁ? ዶክተር የፈቂህ በፊቅህ ደረጃ በዚህ ደረጃ ፈትዋ የሚሰጡ የታወቁ ዓሊም ዓለም ላይ ዓለም ይባል ዓሊም ከሼክ ዑሰይሚን በመቀጠል የሚታወቁ አሁን ላይ في عصر الزمان የትኛውም ፍቅህ ጉዳይ ላይ ፈትዋ የሚሰጡ ናቸውና ከዛ አወሩና ይቻላል ወይስ አይቻልም ብሎ ተጠየቁና መዲና ላይ ያስተማሩ ነው። ከዛ ምን ቢሉ ጥሩ ነው መሰላችሁ? አላቀውም መልሱን አላቀም። አላሁ አዕለም። ማን ያልኳችሁ? ሼክ አብዱል አዚዝ። ስለዚህ ያው አናቀውም፣ ወደዛ ሲሄድብን ይቅርብን። ለይሰ ለሃ አህለን ብንል መልካም ነው። እኔ አይደለም ያልኩት ሼክ አብዱል አዚዝ። እናንተ ከሼክ አብዱል አዚዝ ዘንዳ አለ የሚባሉ ሰዎቻችሁን ፈትሹና አለ የሚባሉ ዓስር ዘማን ፈትሹና አላቀውም ይላሉና አላቀውም ብንል መልካም ነው። والله اعلم መቀጠል ይችላልላችሁ ራሳችሁ። ጀዛከላሁ ኡስታዝ። በጣም ጠቃሚ እና አስፈላጊ ነገር ነው ያነሳው። ጀዛከላህ። አንድ ክርስቲያን ገብቶ አንድ ጥያቄ ይጠይቃል። ሁለት ወንድሞች ሪፍሌክት ቢያደርጉ ይችላል። ሁለት ተጨማሪ ሀሳብ ያለው አንድም አንድ ሀሳብ መጨመር ይችላል። እዛ ሌላ ሲገባ ደግሞ ለሌላ ወንድም እድል ይሰጣል። ኢንሻአላህ እንደዛ ቢሆን የተሻለ ነው። ተስፋ ጥያቄ ካለህ ጥያቄ ማንሳት ትችላለህ። እስልምና ላይ ሙስሊም ነህ? እሺ አቤት ክርስቲያን ነኝ። እሺ እንኳን ደህና መጣህ። እስልምና ላይ ጥያቄ ካለህ ጥያቄ አንሳ። አንድ ጥያቄ አንሳ፣ መልስ ይመለስልሃል። እሺ ጥያቄ አለኝ። ሱራ 3 ቁጥር 3 ላይ ያለው ጥያቄ ነው። እሺ ሳላህ አለሁኝ። ጥያቄ ምንድነው? 3 ላይ ኢምራን 3 ላይ ያንተ ጥያቄ ምንድነው? ጥያቄን አቅርባ። እዛ ላይ ምን ይላል? ከእርሱ በፊት ያለው መጽሐፍቱን ማረጋገጫ ሲሆን መጽሐፍቱን አወረደ፣ በአንተ ላይ ተከፋፍሎ በእውኑ አወረድን፣ ተውራትና ኢንጂልን አወርደናል ይላል። እሺ እዚህ ጋር ተውራት የሚባለው ምንድን ነው? እዚህ ላይ ተውራትና ኢንጂል የሚባለው ምንድን ነው?
መጽሐፍት ናቸው። ተውራትና እንጂል መጽሐፍት ናቸው። አንዱ ለሙሴ የተሰጠ ነው። ቁርአን ሱረቱል ማኢዳ ላይ ይናገራል። ምዕራፍ 19 ቁጥር 30 ላይ ደግሞ ለእንጂል የሚባል ለኢሳ የተሰጠ መጽሐፍ እንዳለ እናምናለን። ስለዚህ ለነቢያት የተሰጡ መጽሐፍት ናቸው ሁለቱ። እሺ እንደዛ ከሆነ አሁን የት ነው ያሉት? ተበርዘዋል። አሁን ምዕራፍ 3 እዚህ ሱራ ላይ ቁጥር 71 ላይ ይናገራል። ወረድ ብለህ 71 ብትመለከት መጽሐፍቶቹ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቅላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ? ይላል። ስለዚህ መጽሐፍቶቹ ኮረፕት ሆነዋል። እሺ መበረዛችሁ ማረጋገጫችሁ ምንድን ነው? ምዕራፍ 2 ቁጥር 75 ላይ አላህ Subhanahu Wa Ta'ala የመጽሐፉ ሰዎች መጽሐፍቶቻቸውን እንደበረዙ ይናገራል። ምዕራፍ 2 እዛው 79 ላይ ይናገራል። አንተ ጋርም ደግሞ ላሳይ ይችላል። ያንተ መጽሐፍ ከፍቼ እዛው መጽሐፍ ላይ እንደተበረዘ ላሳይ ይችላል። እሺ ተውራትና ኢንጂል መጽሐፍ ቅዱስ ነው ወይስ አይደለም? ከታሪክም ከፈለክ ማስረጃ ልሰጥ እችላለሁ። ምረጥ። ከቁርአን፣ ከሐዲስ፣ ከአንተ መጽሐፍ፣ ከታሪክ አንዱን ምረጥና አሳያለሁ ከሁሉም። እኔ ጥያቄ እሺ ከታሪክ እሺ ስኮለሮች ልጥቀስልህ እንደተበረዙ የሚያምኑ ይሆናና የታሪክ ማስረጃ ያው ላመጣል እችላለሁ። ኦኬ ይታያል ካሜራ ፊት ለፊት ላይ አይታይም። ምንም እያየህ አይደለም እዚህ ፊት ለፊት መነጽር ምናምን አልተጠቀምክም? እንትን ምናልባት ጥቁር መነጽር ምናምን አድርገህ እኮ ስቀልድ ነው። ተስፋዬ ፏ እንድትል ነው። ይታያል። ኦኬ ከድሮቹ ወይስ ከአሁኖቹ ልስጥህ? ከሁለቱም ልስጥህ ከፈለክ። እሺ እንግዲህ በዚህ ዙሪያ ጥናት ከሚሰሩት ሊቃውንቶች መካከል አንዱ የሆነው ፕሮፌሰር ሬን ዶናልድ በመጽሐፉ ላይ ናው ሎንገር ሪትን በተሰኘ መጽሐፉ ገጽ 51 ላይ እንደዚህ ብሎ ይናገራል። የሚታይ ከሆነ as well known እንደሚታወቀው all extant manuscripts no two are identical which means that no manuscript is completely free of corruption ይላል። ምንድነው እያለ ያለው? እንግዲህ በእጃችን ላይ ያሉ የመጽሐፍ ቅዱስ ጥንታውያን ማኑስክሪፕቶች ሁለቱ እንኳን አይመሳሰሉም። በዚህም ምክንያት ደግሞ አንድም ሰው ያልተበረዘ መጽሐፍ ሊኖረው አይችልም አለ። ስለዚህ በዓለም ላይ ምንም ያህል የመጽሐፍ ቅዱስ ዕደ ክታባት ብዙ ቢሆንም ነገር ግን ከፍሪ ኦፍ ኮረፕሽን የሆነ ያልተበረዘ እጃችን ላይ ሊኖር አይችልም ነው። ኦሪጂናሎቹ ጠፍተዋል። ስለዚህ no one had access an free error Bible ከኤረር የጸዳ ከስህተት የጸዳ ያልተበረዘ መጽሐፍ እጃችን ላይ ሊኖር አይችልም፣ ምክንያቱም አስቀድሞ ያሉት ተበርዘዋልና ብሎ ያስቀምጣል። ተጨማሪ እንግሊሽ ባይብል ቨርዥን የተሰኘ መጽሐፍ ላይ ቃል በቃል ኮረፕት መሆናቸውን ያስቀምጣል። በተጨማሪ ደግሞ ከድሮቹ ከፈለክ ኮንፌሽን የተሰኘ መጽሐፍ ላይ ቅዱስ አውግስጢኖስ ሲናገር ምንድን ያለው? it was the scriptures መጽሐፍ ቅዱስ of the New Testament የአዲስ ኪዳኑ had been corrupted ተበርዘዋል ብሎ ያስቀምጣል። የተበረዙ ናቸው። እንደዚህ ስኮለሮቹ ያምናሉ። ከፈለክ እዚህኛው መጽሐፍ ላይ ኦልድ ቴስታመንት ኢንትሮዳክሽን የጀነራል ኤንድ ስፔሻሊስት መጽሐፍ ላይ ተመሳሳይ ነገር ተቀምጧል። መጽሐፍ ቅዱስ ተበርዟል። እናንተ እሺ በእናንተ ተበርዘ ስትሉ በእናንተ ማረጋገጫ ምንድን ነው? የድሮ አላችሁ? ተስፋዬ ይሰማሃል? የተሰጠ ከታሪክ ማስረጃ ሰጥተው ነበር ጠይቀህ ነበር፣ መልሶልሃል? ተመልሶልሃል? እሺ በእናንተ ነው ሪፍሌክሽን እንድትሰጥ
ሪፍሌክት እንድትሰጥ የምፈልግ እዚህ ላይ ነው። ቆይ በእናንተ መሄድ የለብንም። መጀመሪያ እዚህ ጋር ሳላህ እንደዛ ነው የሚሻለው። አሁን ታሪክ መስረጃ ብለው ነበር። ቢያንስ ለዚህ ነገር አመስግኖ ተመልሷል ብሎ እዚህ ላይ ሀሳብ ወይ አመሰግን ወይ ተቃዋመኝ። አሁን ያቀረብኩትን ኦኬ ታሪክ ብለህ ነበረ። ከታሪክ ሳመጣልህ ምንድን ነው ያንተ ሀሳብ እዚህ ላይ? ክርስቲያን አባት ነው ይሄ አውግስቲኖስ። ከቤተ ክርስቲያን አባቶች እስከ አምጣ ዘፈረስ ሰንቸሪ ማለት ነው። አውግስቲኖስ የጠቀስኩልህ አውግስቲኖስን ነው።